ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን እንደምሰምታችኋል። ይህ አቤት ጉዳይ የተሰኘ ፕሮግራማችን ነው። በዛሬ የአቤት ጉዳይ ፕሮግራማችን ላይ በሀገራችን ወቅታዊ ጉዳዮች ላይ ውይይት እናደርጋለን። እኔና ባልደረባዬ ጆአራ ደምዚ ስቱዲዮ ተገኝተናል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። እንኳን ደህና መጣችሁ። እንግዲህ የአንድ ሁለት ርዕስ መርጠናል ዛሬ የምንወያይበት። እንደተለመደው እኛ በጣም በርካታ ጊዜ ስንለው የነበረው የኦነግ የሻዕቢያና የወያኔ እንዲሁም ደግሞ የፋኖ ጋብቻ ማለት ይቻላል እውነታውን በግልጽ የታየበትና በሱዳን ተገናኝተው አመራሮቹ መምከራቸው ታውቋል ማለት ነው። እንግዲህ የሸኔ ኦነግ ሸኔ ማለት ነው። ያው ኦነግ የሚባል ፓርቲ ልክ እንደ ህወሓት ሁሉ ከምርጫ ቦርድ እውቅና ሊወጣ በጣም ጥቂት የሚባሉ ጊዜያቶችን ነው የምንጠብቀው። ነገር ግን እስከዛው ድረስ ያው ይሄ የኦነግ ሸኔ ቡድን ከፋኖና ከሻዕቢያ እንዲሁም ደግሞ ከወያኔ ጋር በአንድ ላይ በማበር ኢትዮጵያ ላይ የተቀናጀ የሆነ የትጥቅ ትግሉን የሚደግፉ ወይም ደግሞ በትጥቅ ትግል አብረው ለመምጣት የተስማሙበት ሁኔታ ነው ያለው ማለት ነው። እንግዲህ በጣም በሚያስገርም ሁኔታ ከዚህ በፊትም በተደጋጋሚ እንደተናገር ነው ፋኖ ሸኔ ሆነ ምንም አይነት የሀሳብ ልዩነት እንደሌላቸው ከዛም ውጭ እንግዲህ ለ27 ዓመታት የኢትዮጵያን ሕዝብ መከራውን ሲያሳይ የነበረው ወያኔም ተደባልቆ ከዛም የኢትዮጵያ ነቀርሳ ማለት ይቻላል የሆነው ኢሳያስ አፈወርቂ ተደምሮበት ኢትዮጵያን ለማተራመስ ቀጥተኛ የሆነ ግንኙነት ወይም ደግሞ ግንባር መፍጠራቸውን በይፋ ያወቅንበት ሁኔታ ነው ያለው ማለት ነው። ኢኮኖሚክስ በሚባል የውጭ ጋዜጣ ላይ እንደተጻፈ ነው። እንግዲህ ያው እንትንን አስቀሩታ ግብጽን አስቀሯቸው ማለት ያለ ግብጽ እውቅና እነኚህ ሰዎች ሱዳን ውስጥ መሰብሰብ አይችሉም። ሲጀመር ሱዳን ራሱ ያልተረጋጋ ሀገር ነው። መንግስት የለም፣ የፈረሰ ሀገር ነው። ኦልሞስት በአልቡርሃን የሚመራው የሱዳን ጦርና በጀነራል ሀሚቲ የሚሉት የሚመራው ሌላኛው የሱዳን ጦር ኦልሞስት አገሪቷን ለሁለት ተካፍለው ቁጭ ብለዋል። የሱዳን መንግስት የራሱን አየር ኃይል ራሱ ሱዳን ውስጥ የሚያስቀምጥበት ቦታ በማጣት ኤርትራ ነው ያስቀምጠው ማለት ነው። ስለዚህ ከመንግስትነት ወርደዋል ሁለቱም። የሁለቱም መንግስት እዛ የለም። ሁለቱም መንግስት አይደሉም። ሱዳን ራሷ አገር አይደለችም። አሁን የወንበዴዎች መጠራቀሚያ ነው ማለት ነው። እነኚህ ሰዎች ኬንያ ላይ መቀመጥ አይችሉም። ታንዛኒያ ላይ መቀመጥ አይችሉም። ለነሱ አመቺ የሆነ ቦታ ኦልሞስት መንግስት ፈርሶ ምንም መንግስት የሌለበት ህዝቡ እየተሰቃየ ያለበት ማንንም መቆጣጠር የማይችልበት ለመግባትና ለመውጣት ቪዛ የማያስፈልግበት ሱዳን የተባለ ሀገር ነው የተገናኙት። የነሱ ዋና አስተባባሪ ግብጽ ነው። ይሄ ግልጽ ነው። በጣም የሚያሳፍረው ግን ኤርትራ ራሱን የቻለ ሀገር ነው፣ ሌላ ሀገር ነው። ምን አለ እንደ ግብጽ እንኳን ተደብቀው ቢያደርጉ ልክ እንደ አንድ የኢትዮጵያ ተቃዋሚ ታጣቂ ከኦነግ ሸኔ ከፋኖና ከወያኔዎች ጋር ነው እንግዲህ ድርድር እያደረጉ ኢትዮጵያን ለማተራመስ። የትጥቅ ትግል አይደለም። ትግል ሲጀመር አላማ አለው። ይሄ ምንም አላማ የለውም። ምክንያቱም ፋኖ የሚያስበው ሌላ ነው። ሲጀመር ፋኖ ራሱ አንድ አይደለም። ከ5 ከ6 ቦታ የተከፋፈለ አማጺ ነው። ወንበዴዎች ናቸው፣ ሽፍታዎች ናቸው። ሸኔ የሚባሉት ደግሞ ኦልሞስት የኤርትራና የሻዕቢያ ቅጥረኛዎች ናቸው። ወያኔዎችም አሁን እየሰማን ያለ ነው። ወያኔ ውስጥ ኦልሞስት በጣም የተደራጀ የትግራይ የሰላም ኃይል የሚባል ቲፒኤፍ በእንግሊዝኛ ምህጻረ ቃሉ አብዛኛው የትግራይ ወጣት አብዛኛው የቲዲኤፍ ወያኔዎች የነበሩት ወደዚህኛው ግሩፕ እየተሰለፉ ነው ያሉት። ከወያኔ ራሱ እዛ ሄዶ የተነጋገረው ማን እንደሆነ ራሱ ማወቅ አይቻልም። ወይ ኤርትራዊ የሆነ ሰው ሊሆን ይችላል ትግርኛ ስለተናገረ ብቻ። ስለዚህ ይሄ በጣም የተዘባረቀና በምንም መመዘኛ አንድ አላማ
ኖሮት መንቀሳቀስ የማይችል ስብስብ መሆኑ ያስታውቃል። ሲጀመር እያንዳንዳቸው በነጠላ አቅም የላቸውም፣ አላማ የላቸውም፣ መዋቅር የላቸውም፣ አሸባሪዎች ናቸው፣ ነፍሰ ገዳዮች ናቸው። እያንዳንዳቸውን ፋኖን፣ ሸኔን፣ ወያኔን ብናይ እያንዳንዳቸው በነጠላ አንድነት የላቸውም፣ አቅም የላቸውም፣ ተቋም የላቸውም። ምንም ነገር የሌለው የወንበዴ ስብስብ ነው። ይህንን ስብስብ ነው የኤርትራው ሰውዬ ባለፈው ኢጅፕት የሄደ ጊዜ ከኢጅፕት መንግስት የተሰጠውን መልእክት ተቀብሎ እንደመጣ ነው። እንግዲህ ወቅታዊ ሁኔታ ነው። ግብጽ እሱ የሄደው ጠቅላይ ሚኒስትሩ ፓርላማ ላይ ንግግር ባደረገ በማግስቱ ነው። በሚቀጥሉት ቀናት ነው የሄደው። ስለዚህ ስጋት ስላለው የኢትዮጵያን ወደ ቀይ ባህር የሚደረገውን ጉዞ ለማቆም አንደኛውና ዋነኛው አማራጭ የተከፋፈለ አላማ የሌለው የዱርዬ ስብስብ የተዘጋጀላቸው ኢትዮጵያ ውስጥ አሉ ማለት ነው። እና እነሱን የሰበሰቡት እነኚህ ሰዎች ዋነኛ ግባቸው ኢትዮጵያን ማፍረስ ነው። እነሱ ኢትዮጵያን የማፍረስ አወቁትም አላወቁትም የነሱ ዋነኛ ዓላማ ኢትዮጵያን ማፍረስ ነው። ይህንን ተልዕኮ የተቀበሉት ከኢሳያስና ከግብጽ ነው። ግብጾች እኮ በግልጽ በቴሌቪዥናቸው እንዴት አድርገው ኢትዮጵያን ማተራመስ እንዳለባቸው እኮ ሲወያዩ እኮ ነው የምንሰማው። ኢትዮጵያ ውስጥ ያለውን የዲሞግራፊ አስቀምጠው ይሄ እዚህ ጋር ኦሮሞ ነው ያለው፣ እዚህ ጋር አማራ ነው ያለው፣ እዚህ ጋር አፋር ነው፣ እዚህ ጋር እንደዚህ ነው ያለው፣ እንዴት አድርገን ነው እነሱን አዋግተን የኢትዮጵያ መንግስት ማዳከም የምንችለው? የኢትዮጵያ መንግስት በማዳከምም የግብፅን ፍላጎት በኤርትራ በኩል በሻዕቢያ በኩል በወያኔ በፋኖና ኦነግ ሸኔን ተጠቅመን እንዴት አድርገን ነው እጃችንን ኢትዮጵያ ውስጥ አስገብተን የምንፈልገውን ነገር ማሰራት የምንችለው የሚለውን ዓላማ ለማሳካት እነኚህ ሰዎች የተሰበሰቡ ሰዎች ይሄን አወቁም አላወቁም እና ይሄ እንደውም እንዲህ ግልጽ መውጣቱ አይ ቲንክ የኢትዮጵያ ሕዝብ ማንነታቸውን እንዲያውቃቸው ነው። አሁን ኤርትራ ኦልሬዲ ከኢትዮጵያ የተገነጠለ ሀገር ነው። ምናልባት ኢትዮጵያ ወደ አሰብና የቀይ ባህር ጥያቄ የኢትዮጵያ መንግስት ያነሳው የኢትዮጵያ ሕዝብ አሁን በሰፊው ኢንተርቴን እያደረገ ያለው የባህር በር ጥያቄ አስግቷቸው ከሆነ የኢትዮጵያ መንግስት የጠየቀው በሰላማዊ መንገድ ተነጋግረው ይህን ነገር ፍጻሜ ለማድረግ መዘጋጀት ሲጠበቅባቸው ኢትዮጵያ ማተራመስ ነው የፈለጉት። ስለዚህ ጥያቄው አይነሳም። ኢትዮጵያ በብሔረሰቦች መካከል አሁን ፋኖ ነገ እኮ በተገናኙ ቁጥር የሚዋጉ ወንበዴዎች ናቸው ፋኖና ሸኔ። ሌላው ይቅርና ወያኔና ሻዕቢያ ራሱ በትግራይ ድንበር ላይ ኦልሬዲ መዋጋት ጀምረዋል። አንዳንድ ቦታ እርስ በራሳቸው እየተዋጉ ነው። ይሄንን ኢትዮጵያን ለማተራመስ እነኚህ ሰዎች ማጠናከር አስፈላጊ ነው ብሎ ነው እየተንቀሳቀሱ ያሉትና ይሄን ሲጠበቅ የነበረ ነው። ሌላው እንግዲህ እንደሚታወቀው የወያኔ ማለትም የህወሓት የበፊቶቹ ሽማግሌዎቹ አመራሮች በጣም ውጥረት ውስጥ መሆናቸው ይታወቃል። ወጣቶቹ ዲዲአር እንዲከበር እንዲሁም ደግሞ ወያኔ የትግራይን ህዝብ መስዋዕት እያደረገ የስልጣን ዘመኑን እንዲሁም ደግሞ እድሜውን የሚያራዝምበት ጊዜ ማብቃት እንዳለበት የሚጠይቁ ጥያቄዎችን ያነሱ እንዲሁም ደግሞ ወደ ሀራ መሬት የሄዱ በርካታ ታጣቂዎች እንዳሉ ይታወቃል ማለት ነው። ከዛ ጋር ተያይዞ እንግዲህ ሊጠቀምበት የፈለገው ነገር ደግሞ ይሄ ፋኖንና ሸኔ ነው። በነገራችን ላይ ፋኖና ሸኔ እኔ ይዋጋሉ በሚለው ነገር አልስማማም። ምክንያቱም ፋኖና ሸኔ ተናበው የሚሰሩ ሁለቱም ለአንድ አላማ ቀደም አንተ እንዳልከው ለአንድ አላማ የሚሰሩ ናቸው እንጂ ፋኖ ለአማራ ህዝብ ወይም ደግሞ ሸኔ የኦሮሞ ወገንተኝነት የለበትም። ምክንያቱም በርካታ ዶክመንታሪዎች ተሰርተዋል። የአማራን ህዝብ የሚገለው ሸኔ ነው፣ የፋኖ ደግሞ በተቃራኒው የኦሮሞን ህዝብ ይገላል። እርስ በርስ በሚገናኙበት ጊዜ ግን ፍጹም የማይታኮሱና አጠገብ ላጠገብ መሄድ የሚችሉ ቡድኖች ናቸው ማለት ነው። ያ ውጥረት እንግዲህ በትግራይ ያለው ውጥረት ከዛም ሻዕቢያ ተጠቅሞበት ኢሳያስ አፈወርቂ እነዚህን ቡድኖች በአንድ ላይ ማደራጀት
በእርግጥ ጽምዶ ብሎ ወያኔና ሻቢያ ከተንትን ካሉ ቆይተዋል። የፋኖና የኦነግም ወይም ደግሞ የኦነግ ሸኔ ቡድንም እንደዚህ በግልጽ የወጣ መረጃ አልነበረም እንጂ ህዝቡ የሚያውቀው የተጎሳቆለበት፣ የተቸገረበት፣ የሞተበት፣ ሴቶች የተደፈሩበት፣ በርካታ ችግሮች የታለፈበት እንደነበረ ሁላችንም ነን የምናስታውሰው። ከዛም ውጪ አሁን ላይ ህወሓት ያበቃ ስርዓት በትግራይ ውስጥ ምንም አይነት ነገሮችን ማድረግ እንዳልቻለና እንደውም ከዚህ ጋር በተያያዘ አዲስ ፓርቲዎች ተመስርተዋል። ምክንያቱም የትግራይ እንግዲህ በትግራይ በፊትም ፓርቲዎች ነበሩ እና አረና ትግራይ እንዲሁም ደግሞ ባይተኖ የሚባሉ ፓርቲዎች ነበሩ። ነገር ግን በህወሓት ጫና ምንም አይነት እንቅስቃሴ ማድረግ አልቻሉም ነበረ። ነገር ግን ህወሓት ከመከፋፈሉ ጋር ተያይዞ እንዲሁም ደግሞ ከፓርቲነት ከተሰረዘ በኋላ በህዝብም ጫና ውስጥ ስለገባና ወጣቱ አሁን የህወሓትን ማንነት ፍንትው አድርጎ ስላየ እነዚህ ፓርቲዎች አዲስ እንደውም በቀደም ዕለት ወይም ደግሞ ህዳር 5 ወለዱ የሚል ህጋዊ ፓርቲ ተመስርቷል ማለት ነው። ምናልባትም እንግዲህ አሁን መጪው ምርጫም ከፊታችን ምርጫም ስላለ ምናልባት የትግራይ ህዝብ ቆም ብሎ አስቦ በሚቀጥለው ምርጫም ተሳትፎ ለአንዴና ለመጨረሻ ጊዜ ህወሓትን የሚላቀቅበት ሁኔታዎች ይፈጠራል። ስምረት ፓርቲም ስላለ የተለየ ነገር አዲስ ነገር ይፈጠራል ተብሎ ይታሰባል በዛ አካባቢ። ከዛም ውጭ እንግዲህ ምንድነው ይሄ የወያኔ ቡድን ሌላው የሚያደርገው ነገር የቀይ ባህር አፋሮች አሉ። እንደሚታወቀው የቀይ ባህር አፋሮች ኢትዮጵያውያን ናቸው። ነገር ግን በሻቢያ ስር ባምባገነኑ ኢሳያስ ስር በግድ የሚኖሩ ናቸው። እነሱም ስለበረቱ አፋርን የወረረበት ሁኔታ እናስታውሳለን። ነገር ግን የክልሉ መንግስት ወረራ ተፈጸመብኝ እንጂ እኔ አልወረርኩም የሚል ማስተባበያን ሰጥቷል። ነገር ግን በዛ አካባቢ ያለው ሁኔታ የአፋርን ህዝብ መተንኮስ፣ ምክንያቱም የአፋር ህዝብ ለቀይ ባህር ከሌላው ህዝብ በጣም ትኩረት የተሰጠበትና የሰጠበትና እንዲሁም ደግሞ የቀይ ባህር አፋሮች ጥያቄያቸውን በሚያነሱ ጊዜ አፋርን ነው እንደ አንድ መቀመጫነት የያዙትና ከዚህ ጋርም ተያይዞ አፋርን የመተንኮስ ሁኔታዎች ነበሩ። አሁን ወደ እነኚህ ወደ ሱዳን ላይ ስለተገናኙት 4 ተቋማት ልመልስሽ። እነኚህ 4 ተቋማት አሁን ዛሬ ላይ ያለ አቋማቸውን ብናይ አንዳንድ ጉዳዮችን በሚመለከት አይዋጉም፣ ልክ ነው። ሌሎች ጉዳዮችን በሚመለከት ደግሞ ይዋጋሉ እርስ በራሳቸው። ህወሓት ኦልሞስት ፈርሷል። አሁን እያየን ያለ ነው። በመንፈሱ ነው ያለው። ይህ ስምረት የሚባለው ቀላል ጉልበት ያለው ተቋም አይመስለኝም ሳየው። ከጥቂት ዓመታት በፊት በአገር ውስጥና ውጭ ያሉት ተናበው በተወሰነ መልኩ ደጋፊዎቻቸውን ጨምሮ አንድነት ነበራቸው። ዛሬ ላይ ህወሓት ያን አይነት አንድነት የማያመጣበት ደረጃ ደርሷል። ፈርሷል ማለት ነው። ትንሽ የሚገፋው ነገር ነው የሚፈልገው። ከውጪ ደግሞ ህወሓትን የሚገፋ አካል አይኖርም። እርስ በራሱ እየተገፋፋ ያለበት ደረጃ ላይ ደርሷል። ዛሬ ላይ በትግራይ ምድር ላይ ህወሓትን ለመደምሰስ ከፍተኛ የሆነ እንቅስቃሴ እያለ ነው እየሰማን ያለ ነው። ከወጣቶቹ እንደዛ አይነት እንቅስቃሴ ነው እየሰማን ያለው። ባለፈው ሳምንት ከፍተኛ የሆነ ሰልፍ ሲያደርጉ ነበረ። ይሄ ታጣቂ የትግራይ ቲፒኤፍ የሚባለው ራሱን የቻለ የፈረጠመ ጉልበት እያገኘ እየመጣ ነው እያየን ያለ ነው። ኢሮብ ላይ የዛ አካባቢ ህዝብ ኦልሞስት የትጥቅ ትግል ጀምሯል። ኢሮብ የሚባለው ራሱን የቻለ ብሔረሰብ ነው። ባለፈው ሳምንት የነበረው የህዝቡ ጥያቄ ኦልሞስት አደጋ ላይ የጣለው ነው። ህወሓት የፈረሰ ድርጅት ነው። ስለዚህ በራሳቸው መሀል አንድነት የለም። እነኚህ እርስ በራስ እንኳን ህወሓትና ፋኖ ወይም ደግሞ ፋኖና ሸኔ ህወሓትም ፋኖም ሸኔም እርስ በራሳቸው ገና ተዋግተው አልጨረሱም። እነዚህ ሰዎች የሰው ደም አለባቸው። አሁን ፋኖ በየጊዜው የምንሰማው ነገር ምንድን ነው? እርስ በራሳቸው የሚያደርጉት ግድያ ነው። የአማራን ህዝብ በአማራ ህዝብ ላይ ከፍተኛ የሆነ በደል ሲፈጽሙ አልበቃ ብሏቸው ፋኖ ተብዮች እርስ በራሳቸው እየተው ድሮ የምንሰማው የጎጃም ፋኖና የጎንደር ፋኖ ወይም የሸዋና ወሎ ምናምን ሲባል ነበር የምንሰማው። የወሎ ፋኖ ራሱ
እርስ በራሳቸው እየተዋጉ እየተገዳደሉ ያለበት ሁኔታ ነው እያየን ያለ ነው። ጎጃም ውስጥም እዛ ያሉት ፋኖች ኦልሞስት በመካከላቸው ያሉ አርቀው ማሰብ የሚችሉ ወጣቶችን ሁሉ ገለው ጨርሰዋቸዋል። ጎንደር ውስጥም ተመሳሳይ ሁኔታ ነው ያለው። ኦነግ ሸኔን ብትወስጂ ኦነግ ሸኔ ኦልሞስት በመንደር ተከፋፍለው እርስ በርሱ ሲገዳደልና እንደ አብዛኛው ነገር ተደብቆ አልሰማ ብለን እንጂ ከፍተኛ የሆነ ወንጀል እርስ በራሳቸው ሲፈጽሙ ነበር። ይሄ ነገር አሁንም አለ፣ ይቀጥላል። እነኚህ ሰዎች ይሄን ነገር ከማድረግ ውጪ ሌላ አማራጭ የላቸውም። በተሸነፉ ቁጥር አብዛኛውን ቦታ ሰላማዊ ህዝብ ላይ ነው ሄዶ በደል የሚፈጽሙት። ሰላማዊ ህዝብ ላይ በደል በሚፈጽሙበት ጊዜ የሀገር መከላከያ ሰራዊት ወይም የአካባቢው ሚሊሻ እርምጃ በሚወስድባቸው ጊዜ ከዛ በኋላ የሚዋጉት ሰው ሲያጡ እርስ በራሳቸው ነው የሚዋጉት። ይሄ የሸማቂ የኢትዮጵያ ውስጥ ያለ ሸማቂ ጸባይ ነው፣ ይቀጥላል። እንደዚህ ማንም ሰው ሊቀበለው ወይም ላይቀበለው ይችላል። እነኚህ ሸማቂዎች እርስ በራሳቸው ነው የሚጨራረሱት። ምክንያቱም የፖለቲካ አቋም የላቸውም፣ የፖለቲካ ፕሮግራም የላቸውም። ያንን የፖለቲካ ፕሮግራም የሚያግዱበት ወይም ደግሞ የሚጠብቁበት የዲሲፕሊን ስርዓት የላቸው፣ ተራ ሽፍታ ናቸው ማለት ነው። በተለይም ፋኖን አስመልክቶ ያለው ነገር ምንድነው? ፋኖ የሚባለው ግሩፕ ውስጥ ገብቶ እያተራመሳቸው ያለው ይህ ሞአ ተዋህዶ የሚባለው የህቡዕ ተቋም ነው። በቤተ ክርስቲያን ውስጥ ተደራጅተው እምነትን ለፖለቲካ ፍጆታ መጠቀም የሚፈልጉ የተደራጁ ግለሰቦች በሀገር ውስጥና ውጪ እንዳሉ እያየን ነው ያለ ነው። ስለዚህ የእነኚህ ሰዎች ዕጣ ፈንታ ያ ነው። ነገር ግን ህዝቡን እያስቸገሩት ነው። እነኚህ ሰዎች በዚህ ደረጃ መኖራቸው ለኢሳያስም ሆነ ለአልሲሲ ጠቅሞታል ማለት። አገራዊ ፍቅር ቢኖራቸው ኖሮ እነኚህ በእውነት ኢትዮጵያ ውስጥ ተደራጅተው ዲሲፕሊን ኖሯቸው ስነ ስርዓት ኖሯቸው ታጥቀው ለውጥ ለማምጣት የሚታገሉ ቢሆን ኖሮ ከኢሳያስ ወይም ደግሞ ከአልሲሲ ጋር የሚያገናኛቸው ነገር አልነበረም። ነገር ግን ያ አንድ የሚያደርጋቸው አቋም ስለሌላቸው ኢሳያስም ሆነ አልሲሲ እንደ ዕቃ ይጠቀሙባቸዋል ማለት ነው። ይሄ ነገር ይቀጥላል። ነገር ግን የሚያሳዝነው ህዝቡን እያስቸገሩት ነበረ ካሁን በፊት። አሁን ላይ እንኳን ኦልሞስት ከፍተኛ እርምጃ ተወስዶባቸው ተደምስሷል ማለት ይቻላል አብዛኛው ቦታ። አመራሮቹን ግን አታገኛቸውም። ምክንያቱም እነኚህ አመራር ተብዮቹ የኦነግ ሸኔም የፋኖ ሆነ የወያኔ አመራር ተብዮቹ በጣም ሩቅ ቦታ ሆነው እራሳቸውን አንዳንዶቹ ከአገር ውጪ ሆነው ሌላ አገር ሆነው የራሳቸውን ደህንነት ከአደጋ ከጠበቁ በኋላ ነው ወጣቱን ላላስፈላጊ መስዋዕትነት እየጋበዙት ያለው። ስለዚህ ዛሬ ትላንት አያክሉም። እነሱ ብቻ አይደሉም። አሁን ለምሳሌ እነኚህ ሰዎች አሁን ሸኔ ኦልሞስት ላለፉት 7 ዓመት ነበረ። ፋኖ የሚባለውም ኦልሞስት 3 ዓመት ሆኖታል። ወያኔዎችም ከለውጡ ማግስት ጀምሮ ኦልሞስት አምፀው ነበረ። መንግስት ጉልበት ባልነበረው ጊዜ መንግስት ገና ውስጣዊ የሆነ የመዋቅር ታድሶ እያደረገ በነበረበት ጊዜ የሀገር መከላከያ ሰራዊት እንደ አሁኑ ታድሶ ሪፎርም ተደርጎ ባልተዋቀረበት ጊዜ በጣም ውስብስብ ችግር ውስጡ በነበረበት ጊዜ እንኳን ምንም ማድረግ አልቻሉም። ዛሬ ላይ ያለው የሀገር መከላከያ ሰራዊት ከውስጥም ሆነ ከውጭ ጠላት ኢትዮጵያን ለመጠበቅ ብቃት ያለው ደረጃ ላይ እንደደረሰ ነው ያየ ነው። ይህንን ሰው ነግሮን አይደለም፣ አይተናል። በዛን ጊዜ ያልቻሉትን አሁን የግድ ነው የነሱ ወደ መጥፊያቸው ሲቀርብ፣ በተለይ ግብጾች የሚፈልጉትን ዓላማ ኢትዮጵያ ውስጥ ማሳካት እንደማይችሉ ቁርጣቸውን ሲያውቁ እንደዚህ አይነት ደካማ ቡድኖችን ሰብስበው ምንድን ነው የሚባለው ባልጠቀምበት እንኳን ጭሬ ልበት ነው አለች የሚባለው። ዶሮ ናት ማናት ያቺ? እንግዲህ እነኛ አሁን ኢትዮጵያ ማሸነፍ አልቻሉም፣ መንግስትም ማሸነፍ አልቻሉም። ስለዚህ አገሪቱን ወደ ብጥብጥ ውስጥ ለመክተት የተሰበሰበ ስብስብ ስለሆነ፣ ነገር ግን ዛሬ ላይ ያለው
ህዝባዊ ድጋፍ ያለው መንግስት መሆኑ አንደኛ፣ መንግስት በተጨባጭ መሬት ላይ ስራዎችን እየሰራ ለህዝቡ በማሳየቱ ከማንኛውም ጊዜ በተሻለ ሁኔታ የሀገር መከላከያ ሰራዊትና የጸጥታ ኃይሉ መዋቅራዊ ሆኖ ታድሶ በተግባር እያሳየ መሆኑ እነዚህ ሰዎች ዓላማ አይሳካላቸውም። ኢትዮጵያን የማተራመስ ዓላማ አይሳካላቸውም። እንግዲህ ያው አንተም እንዳነሳኸው ሁሉንም ያሰባሰባቸው የጠቅላይ ሚኒስትሩ ጥላቻ ነው። ጠቅላይ ሚኒስትሩን ለምን ይጠላሉ? በተለይ ግብጾች ስለሚቀኑ ነው። በጣም ነው የሚቀኑት። አንዳንዴ አልሲሲንና ጠቅላይ ሚኒስትሩን እያወዳደሩ የሚናገሩበት ወቅት አለና በጠቅላይ ሚኒስትሩ በጣም ይቀናሉ። እንደዚህ አይነት ጠቅላይ ሚኒስትር ኢትዮጵያ አግኝታ እንደማታውቅም ያምናሉ። ስለዚህ እነዚህኞቹ ደግሞ ጠቅላይ ሚኒስትሩ ላይ ጥላቻ ያላቸው ኢትዮጵያውያን፣ ነገር ግን ያው ባንዳዎች፣ እነሱም ጠቅላይ ሚኒስትሩን ስለሚጠሉ ምናልባት ጠቅላይ ሚኒስትሩ ላይ የተለያየ አይነት ትችቶች፣ የጥላቻ ንግግሮች፣ ስድቦች፣ በጣም በርካታ ነገሮችን አስተናግዷል። የሚያነሳው ነገር ደግሞ ሀገሪቷን እያቀና የሚሄድ ኢትዮጵያን ለማሻገር እስከዛሬ ድረስ በኢትዮጵያ ታሪክ ውስጥ ምናልባት ተሰርተው የማይታወቁ ታስበው የማይታወቁ ነገሮችን የሰራ ምናልባትም ኢትዮጵያዊ ባይሆን ኖሮ በርካታ ነገሮች ሊደረጉለት፣ እውነቴን ነው ምልክ ሊቀኝለት፣ ሊዘፈንለት፣ ሊገጠምለት የሚገባ ግን ኢትዮጵያውያን አንዳንድ ጊዜ እጃችን ላይ ያለው ማን እንደሆነ ምን አይነት ሰው አብሮን እንዳለ ከጓደኝነት ጀምረክ ብታይ የሆነን ሰው ከሄደ በኋላ ካለፈ በኋላ የማመስገን እውቅና የመስጠት ባህል አለን ማለት ነው። ስለዚህ አንዳንዴ አሁን ሊቢያዎች የሚያነሱት ነገር አለ። ጋዳፊ በጣም ጥሩ አባት ነበሩ፣ ነገር ግን እኛ ጥሩ ልጆች መሆን አልቻልንም ብለው በቁጭት ዛሬ በተተራመሰችው ሊቢያ ውስጥ የሚናገሩት ንግግር አለና ምናልባት እነዚህ ባንዳዎች በእርግጥ የሚቆጩ አይደሉም። ምክንያቱም እስከ ዛሬ ድረስ በርካታ ነገሮችን አድርገዋል። በእነሱ ሰበብ ብዙሃን ሞተዋል፣ ብዙሃን ተጎሳቁለዋል። የሚቆጩ አይደሉም። ነገር ግን አንዳንድ ሳያውቁ እነዚህን ሰዎች የተከተሏቸው ሰዎች ግን ምናልባት ኢትዮጵያ እንደ ሊቢያ የምትሆንበት አጋጣሚ ባይኖርም ነገር ግን የጠቅላይ ሚኒስትሩን ማንነት ሲረዱ ግን የሚቆጩበት ሁኔታ ይኖራል ብዬ ነው የማስበው። ከዛም ውጪ እንኳንስና ታጥቀው ጫካ ውስጥ ሴቶችን የሚደፍሩ የሚገድሉት ይቅሩና አንዳንድ በህጋዊ ደረጃ ተመዝግበው በሰላማዊ መንገድ ነው የምንታገለው የሚሉ የፖለቲካ ፓርቲዎች ሳይቀሩ እኮ ጥርጣሬ ውስጥ እንድትገባ የሚያደርጉህን መግለጫ ያወጣሉ። መንግስት በማይመለከተው ነገር ታጣቂዎች ወይም ደግሞ አሁን ለምሳሌ አንዳንድ ጊዜ በአርሲ ውስጥ የተካሄደ ግድያዎች አሉ። የሃይማኖት ጉባኤ አጣርቶ የሞተው ሙስሊሙም ክርስቲያኑም ነው። የገደለው ደግሞ ታጣቂ ነው። ታጣቂ ሸኔ እና ወይ ፋኖ ነው ብለው መግለጫ አውጥተዋል፣ አጥንተው ማለት ነው። ያንን መንግስት ይቅርታ መጠየቅ አለበት ብለው የሚወጡ የፖለቲካ ፓርቲዎች አሉ። ሌላ ደግሞ መንግስት ላይ እንደዚህ አይነት መግለጫ ያውጡ እንጂ መንግስት አይ ምርጫው መካሄድ አለበት፣ አስቻይ ሁኔታ አለ፣ እኔ እችላለሁ እስካለ ድረስ ምርጫው ይራዘም የሚሉበት ምንም አይነት ምክንያት የላቸው። ምክንያቱም እነሱ ምርጫ ውስጥ ተሳታፊ ናቸው። በጀት የሚመድበው መንግስት ነው። የራሳቸው ፕሮግራም ስለሌላቸው ስላልተዘጋጁ 5 ዓመት የመግለጫ ማጋጋታ ሲያወጡ እንዲሁም ደግሞ ከአንዳንድ በግልጽ የሚሆን በድብቅ ግንኙነት ከታጣቂዎቹ ጋር ያላቸው ፓርቲዎች እንዳሉ ይታወቃል ማለት ነው። እንደነዛ አይነት ፓርቲዎች አሁንም ምርጫው እንዳይካሄድ ይፈልጋሉ። ግን በዛው ሁኔታ ጀዋር በትናንትናው ዕለት ወደ 6-7 የሚሆኑ ፓርቲዎች በጋራ በመሆን ምርጫው እንዲካሄድ፣ ነገር ግን ምርጫው ሲካሄድ የውጭም የሀገር ውስጥም ታዛቢዎች እንዲኖሩ፣ የሀገር ውስጥ ታዛቢዎች ኢትዮጵያን እሴት ጋር እንዲሁም ደግሞ ኢትዮጵያውያን ይችላሉ እንደዚህ አይነት ምርጫ ማካሄድ ብለው አለ አይደለ እንደዛ አይነት ነገሮች እንዲፈጠሩና ምርጫው በሰላማዊ መንገድ እንዲካሄድ የሚል ህብረትን ፈጥረዋል ማለት ነው። ይሄ በጣም ሊበረታታ የሚችል ሲሆን ነገር ግን መንግስትን እየተቃወምክ መንግስት እየተቸክ በፓርላማ ሳይቀር መንግስት ላይ ብዙ አይነት ነገሮችን እያነሳክ ምርጫው ደግሞ እንዲራዘም የምትፈልገው ምን ቢሆን ነው? ምንድነው ሀሳባቸው የሚል አንዳንድ ጊዜ ምንድነው የነዚህ ሰዎች ፍላጎት ማለት ፍላጎታቸው ምንድነው? እንደዚሁ ኢትዮጵያ ውጥረት ውስጥ ሆና
ከዛም ደግሞ መንግስትን ይሄንን ነገር የፈጠረው እሱ ነው ይሄንን ያመጣብን እያሉ እያስለቀሱና እያለቀሱ መኖር የሚፈልጉ የፖለቲካ ፓርቲዎች 68 ናቸው። በነገራችን ላይ ኢትዮጵያ ውስጥ የፖለቲካ በህጋዊ መንገድ ተመዝግበው ያሉ ማለት ነው። ከ68ቱ እነማንን እናውቃቸዋለን? እነማን መሰረተ ልማት ላይ ይሳተፋሉ? መንግስት የሚሰራው ስራ ላይ የህዝብ ተሳትፎ ላይ ህዝብ የሚያውቃቸው እነማን ናቸው ብለክ ስትጠይቅ ደግሞ በጣም ውስን ናቸው ማለት ነው። እኔ አሁን ከእንትን ልጀምርልሽ። ይሄ የውጭ ታዛቢዎች የታዛቢ በቃ እንደ ሀገር ውስጥ ታዛቢ የውጭ ታዛቢ እኔ አሜሪካን ሀገር የአሜሪካ ፕሬዚዳንት ምርጫ ቢያንስ 5 አይቻለሁ። አንድም የውጭ ታዛቢ የለም። ስለ እንግሊዝ ሀገር ምርጫዎች እንሰማለን። ስለ ውጭ ታዛቢ ሲወራ ሰምተን አናውቅም። ስለ ጀርመን ሀገር ምርጫ እንሰማለን። አውስትራሊያ ምርጫ ሲያደርጉ እንሰማለን። እስራኤል ምርጫ ሲያደርጉ እንሰማለን። ስለ ውጭ ታዛቢ ሲወራ ሰምተን አናውቅም። ለምንድን ነው ኢትዮጵያ ላይ ምርጫ ሲደረግ የውጭ ታዛቢ የሚባለው? ምን አገባቸው? የውጭ ሰዎች ኢትዮጵያ ውስጥ ለሚደረግ ምርጫ ምንድን ነው የሚያገባው? አይኤምኤፍ፣ የአውሮፓ ህብረት ኢትዮጵያ ውስጥ ለሚደረግ ምርጫ ምንድን ነው የሚያገባው ብዬ ሳስብ አንድ ነገር ትዝ አለኝ። ምንድን ነው እሱም? ብድር ነው። ገንዘብ ያበድራሉ። ገንዘብ ስለሚያበድሩ የራሳቸውን አንዳንዶቹ እንደውም ምርጫው እንዴት እንደሚቆጠር፣ የት እንደሚቆጠር፣ ማን እንደሚቆጠር ሊነግሩ ይፈልጋሉ። ከውጭ የሚመጡት ከዚህ ከገንዘብ ብድርና ከእዳ ጋር ተያይዞ አሁን ላይ ኢትዮጵያ ባለችበት ሁኔታ እንግዲህ ግልጽ በወጣው ሪፖርት ኢትዮጵያ እዳዋን በብዙ ቀንሳለች። በአሁኑ ጊዜ ኦልሞስት ከ24 ነጥብ ምናምን ቢሊዮን ዶላር ወደ 4 ቢሊዮን ዶላር ነው የወረደው። አሁን ላይ ኢትዮጵያ የውጭ ብድር ወይም እዳን የመክፈል አቅሟ በከፍተኛ ደረጃ በጣም በሚያስገርም ሁኔታ ተለውጧል፣ አድጓል፣ ተቀይሯል፣ ዘመናዊ ሆኗል። በዚያ አያያዝ ከጥቂት ዓመታት በኋላ ኢትዮጵያ የውጭ እዳ ብድር ነፃ እንደምትሆን ብዙዎች በዚህ ላይ ሲናገሩ በዘርፉ ጥናት ያደረጉ ሰዎች ሲናገሩ እየሰማን ነው ያለ ነው። መስማት ብቻ አይደለም፣ መሬት ላይም ኢትዮጵያ ውስጥ እያየን ያለ ነው። እንግዲህ አንድ ሀገር በጣም ተበዳሪ ጥገኛ የሚሆነው በምግብ ራሱን ሳይችል ሲቀር ነው ዋናው። ዛሬ ላይ ኢትዮጵያ በምግብ ራሷን ከመቻሏ አልፎ ከፍተኛ የሆነ በቴክኖሎጂ አሁን የአርቲፊሻል ኢንተለጀንስ ኦልሞስት ከአፍሪካ ቀዳሚም ነው ማለት ይቻላል። ድሮ እና አሜሪካ በብዙ ነገር ይቀድሙን ነበረ። ሞባይል ስልክ ሌሎች ሀገሮች ተሰርቶ ከ10 ዓመት ምናምን በኋላ ነው ኢትዮጵያ የገባው። ዋይፋይ ሌላ ሀገር እና አሜሪካ፣ አውሮፓ ተጠቅመው ከ10 ዓመት ምናምን በኋላ ነበር ኢትዮጵያ ውስጥ የገባው። አርቲፊሻል ኢንተለጀንስ ግን ኢትዮጵያ ከሁሉም እኩል ነው የጀመረችው። ስለዚህ ይሄ ምንድን ነው የሚያሳየው? መንግስት በሁሉም መስክ በመስራት ኢትዮጵያን ከእዳ ነፃ ለማድረግ ፎሬቨር ከእዳ ነፃ ላይሆን ይችላል። ለምሳሌ አሜሪካ ኦልሞስት በትሪሊየን የሚቆጠር የቻይና ብድር አለባቸው። ያንን ብድር አሳቦ የቻይና መንግስት ግን የእናንተን ምርጫ እንታዘብ አላላቸውም። ይሄ እምቢ መባል ያለበት ነገር ነው። ሌላው ግድያዎችን በሚመለከት ያነሳሽው ነው። ይሄ ግድያዎች የሚፈጽሙት ራሳቸው አማጺዎች ናቸው። በኢትዮጵያ ውስጥ የኢትዮጵያ መንግስት አንድም ቀን ንጹሃንን የመግደል ንጹሃን ገሎ አያውቅም። የኢትዮጵያ መንግስት ኢትዮጵያ ውስጥ ንጹሃን እንዲገደሉ ፍላጎትም የለውም፣ ገሎም አያውቅም፣ ምንምም አይጠቀምም። ነገር ግን መንግስትን ያዋረዱ መስሏቸው አማጺዎች ወይም ደግሞ አንዳንድ ከአማጺው ጋር የሚሰሩ ግለሰቦች በመንግስት ተቋም ውስጥ የተሰገሰጉ አሉ፣ በግልጽ አሉ። እኛ እንኳን ይህን ስንናገር የሚቃወሙን አሉ። አሁን ጠቅላይ ሚኒስትሩን አስመልክቶ እናንተ የፕራይም ሰዎች በተለይ እኔና አንቺ ታጋንናላችሁ የሚሉን አሉ። ስለ ጠቅላይ ሚኒስትሩ ማጋነን አይደለም፣ እንደውም አልተነገረም። እውነቱን ለመናገር ስለ ዶክተር አብይ አህመድ ምንም በቂ አልተነገረም።
አብዛኛው ነጋሪዎች፣ አብዛኛው አውሪዎች መርዶ አርጂ ናቸው። ኢትዮጵያ ውስጥ በአጠቃላይ ኢትዮጵያን በሚመለከት ከሚሰሩት ሚዲያዎች ውስጥ ከ90% በላይ እውነት የማይናገሩ ናቸው። የጠቅላይ ሚኒስትራችንን ትክክለኛ ማንነት፣ ትክክለኛ ስራውን ተከታትለው የሚዘግቡ አይደሉም። በተቃራኒው የሚሰሩ ናቸው። በጣም ጥቂት ሚዲያዎች እንደውም ከግል ሚዲያ በተለይ በቴሌቪዥን ደረጃ እኛን ፕራይም ሚዲያና በጣት የሚቆጠሩ ዩቱበሮች ናቸው ይህን ነገር ስር በስር ተከታትለው የጠቅላይ ሚኒስትራችንን ውጤታማ ስራዎች እየዘገቡ ያሉት። ምንም አልተጋነነም። ስለ ጠቅላይ ሚኒስትሩ 10% አልተነገረም። 10% አልተነገረም። የመናገር እድሉም የለም። ምክንያቱም አንዳንድ ስራዎች ሲጀመሩ አንሰማም፣ ሲያልቁ ነው የምንሰማው። ተጀምሮ እስኪያልቅ ድረስ ያለውን ፈተና ጠቅላይ ሚኒስትሩ ብቻ ነው የሚያውቀው እና ከሱ ጋር ያሉ ሰዎች ናቸው። ሚዲያዎች እንደውም አያውቁትም። የትኛው ሚዲያ ነው ይህ የአዲስ አበባ ከተሞች ላይ ያለው ለውጥ ከመንግስት ሚዲያ ተቋሞች ውጪ የትኛው ሚዲያ ነው ከዜሮ ቢፎር ኤንድ አፍተሩን የዘገበ ማን አለ? ማንም የለም። ማንም እንትን ነው። አዲስ አበባን ቢፎር ኤንድ አፍተር ማን እናስቀምጣለን? አዳማን፣ ባህር ዳርን፣ ጎንደርን ቢፎር ኤንድ አፍተር ማን አሳየ? ማንም አላሳየንም። ስለዚህ አልተነገረም። እነኚህ አሁን በኢትዮጵያ ውስጥ እየተሰሩ ያሉ የቱሪዝም መዳረሻዎች መች ተነገረ? ስለዚህ ስለ ጠቅላይ ሚኒስትሩ እንደውም አጋነናችሁ የምትሉን ሰዎች በጣም ተሳስተዋል። አልተጋነንም። ምንም አልተነገረ። ገና ብዙ መነገር አለበት። ይሄ ግድያውን አስመልክቶ ወደ እንትን ልበልና ግድያው ራሳቸው አማጺዎች ናቸው የሚፈጽሙት። እዛም እዚህም እየሄዱ የሚፈጽሙት እነሱ ናቸው። አግተው ገንዘብ የሚቀበሉት እነሱ ናቸው። ለዚህ ለምሳሌ እንትን ምንድነው አማጺ የሌለበት አካባቢ ሂጂ፣ አሁን ባሌ ሂጂ፣ ቦረና ሂጂ፣ ጅማ፣ ኢሉባቦር ምንም አማጺ የለም። አብዛኛው የሸዋ አካባቢ፣ ወለጋ ዛሬ ላይ ሆነን ስናየው ወለጋ ነፃ ነው። ምንም አማጺ የለም፣ ዝርፊያ የለም፣ ግድያ የለም። አርሲ የተወሰነ ቦታ አማጺዎች ገቡ። ኦነግ ሸኔዎችና ፋኖች ናቸው ተባብረው። ፋኖ የሚባል የለም አርሲ። ነገር ግን ለዚሁ ፐርፐዝ የተላኩ ግለሰቦች አሉ። ህዝቡን መስለው ቋንቋውን ተናግረው የገቡ ግለሰቦች አሉ። እነኚህ ሰዎች በሚንቀሳቀሱበት የፋናውን ሰሜን ሸዋ ምንድነው ችግሩ? ሸኔዎችና ፋኖች ናቸው ተባብረው እዚህ ወደ ሰላሌ አቋርጦ የሚሄደው መንገድ እየዘጉ ሌላው አካባቢ በጠቅላላ የለም። ስለዚህ የግድያው ቁጥር 1 ተሳታፊዎች አማጺዎች ናቸው በሁሉም ቦታ። ሌላ አነሳሹ ምርጫን በሚመለከት ነው። ኢትዮጵያ ውስጥ እንግዲህ ያው ምርጫ ኢትዮጵያ ውስጥ ምርጫ እውነቱን ለመናገር በታሪክ ያላየነው ምርጫ ነው በ2013 የነበረው። እኛ ብዙ ቦታዎችን ይሄን ነገር ለመዘገብም ስንከታተል ነበረ። ነፃና ግልጽ ምርጫ ነበር የተደረገው። አዲስ አበባ ውስጥ አብዛኛዎቹ ተዘዋውረው አይተዋል። ከውጪ ታዛቢ ተብሎ የመጡትም በራሳቸው ነፃና ገለልተኛ ምርጫ የሌለው ሰዎች ናቸው እኮ መጥተው አዲስ አበባ ከአፍሪካ በተለይ ተሰብስበው የመጡት። በሚኖሩበት ሀገር እኮ ነፃና ገለልተኛ የሆነ ምርጫ የለም በራሳቸው ሀገር። እዚህ መጥተው ሊነግሩን ሲፈልጉ ነበር። ያ ትክክል አይደለም። ኢትዮጵያ ውስጥ ምርጫውን በቃ ህዝቡ ኢንተርቴን እንዳያደርጉ ደስ ብሎት እንዳይሳተፍ እያደረጉ ያሉት ተቃዋሚዎች ናቸው። የኢትዮጵያ ዛሬ ላይ ያሉ የኢትዮጵያ የተቃዋሚ ፓርቲዎች ለምርጫ ፖለቲካ ዝግጁ አይደሉም። እነሱ የሚፈልጉት አመጽ ነው። ይሄ በቃ ህዝባዊ እምቢተኝነት የሚሉት ነገር አለ። ህዝቡ ብሎ ተነስቶ እንደዛ አይነት ነገር ነው የሚፈልጉት። ያ ታሪክ ደግሞ ተደምድሟል፣ አልፏል። የኢትዮጵያ ህዝብ ሞክሮት ውጤታማ ሆኗል አንዴ፣ ሁለተኛ አይደገምም። ስለዚህ ለምርጫ ፖለቲካ ዝግጁ አይደሉም የኢትዮጵያ ተቃዋሚዎች።
ዛሬ ላይ ሆነን ስናይ ለምርጫ ፖለቲካ ዝግጁ የሆነ ኢትዮጵያ ውስጥ ገዢው ፓርቲ ብቻ ነው። ምክንያቱም ገዢው ፓርቲ እቺን ሀገር መለወጥ ማስቀጠል ይፈልጋል። እንኳን ተመርጠው ሳይመረጡ እኮ ካቢኔ ውስጥ ጨምሯቸዋል ሰዎች ነው አይደል እንዴ? ተመርጠው አይደለም። ዶክተር ብርሃኑ ነጋ፣ ቀጀላ መርዳሳ፣ የአብኑ ሰውዬ ማን ነው በለጠ ሞላ፣ እኔ ተመርጠው አይደለም። ነገር ግን የተለየ ሀሳብ አላቸው። ከብልጽግና ፓርቲ ውጪ የሆነ የራሳቸው ሀሳብ አላቸው። የነሱ ሀሳብም መጥቶ መካተት አለ ተብሎ ካቢኔ ውስጥ የገቡት ማለት ነው። የኢትዮጵያ ካቢኔ አባል ስንት ነው? 20 ናቸው አይደል? 20 ነው። ከ20ው ሶስቱ የሌላ ፖለቲካ ፓርቲ አባል ናቸው ማለት ነው። 15% የኢትዮጵያ ካቢኔ ተቃዋሚ ነው ማለት ነው። ተፎካካሪ ነው ማለት ነው። ይሄንን ሪያሊቲ ለምንድን ነው ሰው የማይሰማው? ለምንድን ነው የማያየው? ስለዚህ እነሱ ባያዩም እኛ አይተናልና እንነግራቸዋለን። ከዚህ ውጪ አንድ አንቺ ያነሳሽው የተቃዋሚ ፓርቲዎች አሁን ከአማጽያን ጋር በቀጥታም ሆነ ተዘዋዋሪ ግንኙነት እንዳላቸው ይጠረጠራል። ማስረጃ አምጡ ቢባል አሁን ማስረጃ ላይኖር ይችላል። ፖለቲካ ደግሞ በማስረጃ የሚሰራ አይደለም። ፍርድ ቤት ነው በማስረጃ የሚሰራው። የፖለቲካ ስራ ስትሰሪ ጥርጣሬ ትልቅ ነገር ነው። ማስተካከያ እርምጃ መወሰድ አለበት። እነኚህ ሰዎች ይፈለጡ ወይም ይቆረጡ አልተባለም። ነገር ግን ከዚህ ተግባራቸው ሊቆጠቡ ይገባል። በሰላማዊ መንገድ ተመዝግበው አዲስ አበባ ከተማ ውስጥ ቢሮ ከፍተው የምርጫ ቦርድ ባጀት ሰጥቷቸው የሚንቀሳቀሱ የፖለቲካ ፓርቲዎች በአንድም ሆነ በሌላ መልክ ከአማጺ ጋራ ግንኙነት ጠመንጃ ከታጠቁት ጋራ ግንኙነት የሚኖራቸው ከሆነ ይሄ በአስቸኳይ መታረም ያለበት ነገር ነው። ትልቁ ችግርም እንደዚህ አይነት ነገር ነው። ይሄንን ስናወራ አንዳንድ ሰው ኢቭን አንዳንድ የመንግስት መዋቅር ውስጥ አንድ ግለሰቦች ሊኖሩ ይችላሉ። እያየን ደግሞ የመጣ ነው ምንድነው መንግስት በተለይ አሁን ባለፈው የብልጽግና ፓርቲ ሰዎች ስብሰባ አድርገው ነበር። የብልጽግና ፓርቲ ሰዎች በቀደም ኦልሞስት ከ10 ቀን በላይ ስብሰባ አደረጉ። ስብሰባው ስልጣናም ነው ያው ስብሰባም ነው ብዙ ነገር ውስጡ ሊኖር ይችላል ብለን እንገምት። ከ2000 ሰው በላይ ነው የተገኘው። 2500 ሰው በላይ ነው የተገኘው። አንድ ታየ ደንዳ ውስጡ የለም ወጥቶ ሚስጥር የሚያወራ ጸርቷል ማለት ነው። ውስጡ እየጸዳ እየመጣ ነው ማለት ነው። በዚህ አመት በ2025 በፈረንጆች ወይም ደግሞ በ2018 ጥቅምት ወር ላይ ከ2000 በላይ የብልጽግና አመራሮች ከሁሉም የሀገሪቷ ክልል ተውጣተው ለ20 ቀን ስልጠና አድርገው አንድ ታየ ደንዳ ውስጡ የለም። ስለዚህ እየጸዳ እየመጣ ነው ማለት ነው። አሁን ይሄ ነገር ምንድነው እኛ የምንመኘው? ይሄ ሀገር አቀፍ ነው። በክልል ደረጃና በየመዋቅሩ እንደዛ እንዲወርድ ሰው ይመኛል። ይሄንን ማስቀጠል ስለሚፈልግ ለምርጫው ቁርጠኛ ናቸው ብዬ ነው ማስበው እኔ። ምክንያቱም ነግረውናል፣ አሳይተውናል። አሁን ባለፈው መንግስት ጠቅላይ ሚኒስትሩና ከሱ ጋር ሰዎች ምርጫን ቢፈሩ ኖሮ የሚፈሩት ባለፈው በ2013 ምርጫ ነበረ። ጦርነት ነበረ፣ የወያኔዎችን እንቅስቃሴ ይነዛ የነበረው ፕሮፓጋንዳ ቀላል አልነበረም። በኦሮሚያ ውስጥ ከፍተኛ የሆነ ፕሮፓጋንዳ ነበረ። ጠቅላይ ሚኒስትሩ እንደውም ብሔራቸውን ሁሉ ነጥቀው ሌላ ብሔር ሰጥቷቸው ነበረ። በአማራ አካባቢ ያሉ ጽንፈኞች ጠቅላይ ሚኒስትሩን ሆነ መንግስትን በአጠቃላይ በኦነግ ሸኔነት ሁሉ ሲወነጅሉ ነበረ። ወያኔዎች መቀሌ ላይ በተደጋጋሚ የፌዴራሊስት ኃይሎች ብለው ከየአካባቢው ጽንፈኞችን ይሰበስቡና ፌዴሬሽኑ ሊፈርስ ነው በቃ አሃዳዊ ኢትዮጵያ ልትሆን ነው ብሎ ሲያወሩ ነበረ። ይሄ ሁሉ ሆኖ ሳለ ነገር ግን አንዳቸውም የምርጫ የመወዳደር ብቃት ስላልነበራቸው አልተሳተፉም። ያልተሳተፉበትን ምርጫ መቃወምም መተቸትም አይችሉም። ዜጋ ናቸው ማለት ነው። ከመቀበል ውጭ ተበልጠዋል፣ ተሸንፈዋል። አሁንም ያንኑ ነገር ነው ሊደግሙ የሚፈልጉትና
አንደኛ ከዚህ ተግባራቸው ቢቆጠቡ ኢትዮጵያን ዲሞክራሲ የሚፈልጉ ከሆነ የነኚህ ፖለቲካ የነኚህ ተቃዋሚ ነን የሚሉት ኢህአፓን ጨምሪ እናት ፓርቲ፣ ኦነግ ሸኔ፣ ከፋኦ ወያኔዎችን ጨምሮ የነሱ ፖለቲካ ምንድነው? ኢቭን ምርጫም ከሆነ አሁን በግልጽ የሚነግሩን ምርጫም ከሆነ 100% እንደሚያሸንፉ ከምርጫው በፊት ማወቅ መቻል አለባቸው። ከዛ በኋላ ሊወዳደሩ ይፈልጋሉ። እንደዛ የሚባል ዲሞክራሲ በዓለም ላይ የለም። 100% አይደለም 10% አሸንፎ ግን ምርጫው ነፃና ገለልተኛ ሆኖ 10% አሸንፎ ራሱ ፓርላማ ቢገቡና ቢሳተፉ ለኢትዮጵያ ዲሞክራሲ አበረከቱ፣ አንድ ነገር አበረከቱ ማለት ነው እነዚህ ሰዎች። የነሱ ነገር ምንድነው? ኦል ኦር ነቲንግ የሚባለው ሁሉንም ወይም ደግሞ ዜሮ መውጣት። ሁሉንም ማግኘት አይችሉም፣ ዜሮ መውጣት ግን ይችላሉ። እሺ፣ በጣም ነው የማመሰግነው ጀዋር። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው። ጥሩ ጊዜ ይሆንላችሁ።